በየሳምንቱ ከወት በላይ የተለያዩ የሚገራርሙ ታሪኮችን እንሰማለን። የባለፈው ሳምንት እንዴት አየሽው? የባለፈው ሳምንት ባለ ታሪኮች በጣም ልብ የሚነኩና በጣም ብዙ ሰውን የነካና ያስተማረ ነው ብዬ አስባለሁ። አዎ በጣም በተለይ የልጇ ቁጭት ፊቱ ላይ ያለው እናቱን ለመለወጥ ያለውን ጥረት በቃ ብዙ ነገር የምናይበትና የሚጋባ ነበር። ትክክል። እንግዲህ በየሳምንቱ ሮቤል ከውበት በላይ ፕሮግራም ወጥቶ ቤተሰቦቻችን ጋር ይደርሳል። እስቲ ዛሬን ማን አግኝታ ይሆን? ከውበት በላይ መልካም ጊዜ። ቡና አለ? ስራ እንዴት ነው? ምንም አይደል? ተይ እንጂ አሁን የሚያስቸኩልሽ ስራ አለሽ? እንደ ጉዳይ አለሽ? ሌላ ስራ ብሰጥሽ ስለ ብዙ ሩቅ አይደለም፣ ቅርብ ነው። ስራውን ከወደድሽው ለስራ ነው የምንሄደው? ቻል። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሮቤል ሳባላል ዘመን ንጉሴ ይባላል። ዘመን ንጉሴ። ይሄ ጥርሴ በአደጋ እንትን አለብኝ። ሙሉ ስንት ጥርስ ነው? 21 ነበረ። 3ቱ መሞረድ አለበት ተብሎ 3 አረጉት። ይሄ ፊቱ? አይ ፊት። ምን አደጋ ገጥሞሽ? መኪና ገጭቶ። አይ እንጂ ማለት ሶሪ። ቡናን እያቀመሽኝ ብዙ ታሪክ ነው የነገርሽኝ። ባለቤትሽ ማርፋላች ነው ምን ገጠመ? በስደት ስደት ከኢትዮጵያ ሲወጣ ምን ያህል ጊዜ ነው? ቆይቷል። 4 አመት። ልጅሽ ትናንሽ 9 አመት አለች ከአያቷ ጋር ከእሱ እናት ጋር ማለት ነው። ኦኬ። እዛው ናዝሬት? እዚህ አንቺ ብቻሽን ነው የምኖረው? ከእናቴ ጋር። ኦኬ። እኔ ማሳደግ ስለማልችል እሷ ያዘችልኝ። ምን ያህል ጊዜ አብራችሁ ቆያችሁ ከልጅሽ ጋር? እስከ 4 አመት አብረን ነበር። ወልጄ እስከምንነሳ ድረስ ማለት ነው አብረን ነበር እስከ 4 አመት። ህይወት እንዴት ነው? ታሪፍ ነች። ምንም አትል ወጣ ወረዳለሁ። እስከሚያልፍ ያለፋል በሚሉ እንግዲህ ያየው ቦታ ደፋ ቀላ እያልኩኝ። እዚህ አሁን ስንት ጊዜ ሆነሽ? አረቆቻለሁ 1-2 አመት ይሆናል። እዚህ ዘቦቴ ጋር በነፃ ሰጥቶሽ ነው? አዎ ባለቤት። እና አሁን 10,000 ብር ባገኝ ቡና ጀምራለሁ እያልሽኝ ነበር። 2 አመት ሰርተሽም ምንም 10,000 አልተጠራቀም? ከእጅ ወደ አፍ በለው። ለምንድን ነው እንቅስቃሴ የለውም ወይስ? አዎ ቦታው ሰፈሩ አየር የለውም። ልጅነትሽ ምን ይመስላል? ልጅነቴ እንግዲህ አሪፍ ነበር። ከእናቴ ጋር ነው የምኖረው። አባቴ በህይወት የለም። አላውቀውም ጭራሽ? አላውቀውም። ህፃን እያለሁ ነው የሞተው እናቴ ስትረግረኝ። እና እናቴ ትንሽ ለፍታ ያሳደገችኝ። ምን እየሰሩ ነው ያሳደጉሽ? አምባሻ ነው? አምባሻ እንጀራ እየሸጠች ያሳደገችኝ። አሁን እናትሽ እንደዛ ለፍታ ስታሳደግሽ አንቺም ፍላጎትሽ ደርሼላት ሳርፊያት ነው የምትይው ማለት ነው? አዎ። አሁንም አይቀርም። የሆነ ጥሩ ደረጃ አሪፍ ስራ ምናምን እግዚአብሔር ካሳካልኝ እናቴን ነው አንደኛ። አንቺ ነሽ አሁን ቤት ቴክ ኬር የምታደርጊው? አዎ እህቶችም አሉ። አግብታ እንደ ባለትዳር ነች። ሌሎቹ ውጪ ናቸው ሁለቱም ማለት ነው። አንድ ወንድም አለኝ መብራት ባጃጅ ነው የሚሰራው። እነሱም ይደግፋሉ? አዎ። ግን አሁን የሚኖሩት ከማን ጋር?
እኔና የልጆቿ ልጆች አሉ ትናንሾች 3 ነን ቤት ውስጥ ከእናቴ ጋር የሚኖሩት። የእህትሽ ልጆች? አዎ። ሰላም ነስ እያቸው መጀመሪያ ግቢና ቀሚሷ እየሻት ታምራለች። ከሆነ በጥቁር ይሻላል ይመስለኛል። ሳይዙ አንድ ነው። እሺ ይሄ ለኔ ራሱ ይጠልቃል። ማናት የምታደርገው ነው ይሄ? ከሷ ጋር የምትሄድ ቆንጆ ጫማ አስተምር። እሺ እናመሰግናለን። ቴንክ ዩ። እናመሰግናለን። አሁን ላይ ምን ጥረቶች እያደረግሽ ነው ህይወትሽን ለማስተካከል? ወደ ውጪ መሄድ ነው የምፈልገው፣ አረብ ሀገሮች ማለት ነው። ለምንድን ነው? በቃ እዛ ስራው አሪፍ ይመስላል። ሄዶ የተለወጠ ሰው የምታውቂዋለሽ? አዎ እህቶቼ እዛ ነው የተለወጡት። እያኮበኮብሽ ነው አለመውጣት? እግዚአብሔር ከረዳኝ በጣም ደስ ይለኛል። እዚህ የተሻለ ነገር ይመጣል ብለሽ አታስቢም? እሱም አስባለሁ ይሻል በሚለው ነው እንጂ እዚህም ምን ስራዎች ሰርተሽ ታውቂያለሽ? እኔ መስተንግዶን የሰራሁት። መስተንግዶ ሰርተሻል? ምን ያህል ጊዜ? 1 አመት ሰርቻለሁ መስተንግዶ። ያንን ትተሽ ነው ወደዚህ የገባሽው? አዎ በቃ ያላወጣ እንትን ሲል በቃ ቲፑ ምናምን መቀዝቀዝ ጀመረ፣ እንቅስቃሴ ሲጠፋ፣ ከዛ ቤት መዋል ምናምን ጀመርኩ። ስራ መቀዝቀዝ ጀመረ? አዎ። ከዛ ጓደኛውን ዱባይ ሄደችው፣ እሷም እዛ ሰፈር ትሰራ ነበር የራሷ ማለት ነው። ከዛ ዘመን ለምን እዚህ ቦታ ላይ ዝም ብለሽ ሸራ ወጥረሽ አትሰሪም ማለች። ከዛ ደስ ይለኛል ከፈቀዱልኝ ምናምን ብዬ ባለቤቱንም የሰፈር ልጆች አናገሩልኝ። ችግር የለውም ምናምን ብሎ በሸራ ትንሽ ወጥሬ መስራት ጀመርኩ። በስንት ብር ጀመርሽ? ቆይቷል። 1-2 አመት ነው ጀመርኩ። ስንት ብር ፈጀብሽ ለመጀመር? ቡናው ረከቦት እሷ ነች ሁሉን ነገር የቻለች። ጓደኛሽ? አዎ እናቷ ምናምን ረከቦት ሰጡኝ ምናምን ቡና ገዛዛችልኝ። እኔ በሰዓቱ ምንም ገንዘብ የለኝም። ረከቦቱንም ከሷ እናትየው ሰጠችኝ። ጓደኛዬን ቡና ገዛችልኝ፣ ሲኒዎች ምናምን ገዛስተን በቃ አስጀመረችኝ ማለት ነው። መልካም ጓደኛ አለች በጣም። ማነው ስሟ? ሜሮን። ሜሮን። ለምንድን ነው በወቅቱ እንደዛ ያደረገችልሽ? በቃ ምንም እንደሌለኝ ስላወቀች ዝም ብዬ እወጣለሁ እገባለሁ ነው ስራ ቦታ እየሄድኩ ምናምን መስተንግዶ። ከዛ ደብሮኝ የቤት ውስጥ ምናምን ስታይ እንደዚህ አይሆንም፣ እንደዚህ መጀመር አለብሽ ምናምን ብላ በቃ እሷ የሰው እጅ ማየት የለብሽም በዚህ ድንሽ። እሺ ብዬው እንግዲህ እሷም እግዚአብሔር ረድቷት ወጣለች ከዚህ ሀገር። አሁንም ቢሆን ጥላልጣለችኝ። አሞካክረልሻለሁ ፓስፖርት እንደምንም ብለሽ አድርሻለች።
እሺ ብዬ አሳደስኩ። ምንድነው ያስለቀሰሽ? በጣም ባለውለቴ ስለሆነች ስለሷ ስናገር የልጅነት ጓደኛሽ ነው? በጣም አብሮ አደጊ እና በጣም ነው የምወዳት። ከአየር መንገዱ በ1 ኪሎ ሜትር ርቀት የሚገኝ ለኢንቨስትመንት አትራፊ ቦሌ ሆምስ በሚገኘው ቤስት ዌይ ሪል ስቴት ዘመናዊ ቤቶችን ያገኛሉ። መሰረታዊ ነገሮችን ያሟላ በ15% ቅድመ ክፍያ የህልሞን አፓርታማ ዛሬውኑ ይግዙ። ቃል የገባነውን እንፈጽማለን። ሰላም አለ አወሻልስ ከአንዳንድ ነው ሌላ ማየት አልፈለግሽም? ያምራል። አብሸቀም ወይን ውስጥ ገባ። በቃ እንኳን ወደድሽው። በቃ በሳይዝሽ ስራትና ወስዳታል። እሺ አሁን ካሜራ አይተሻል። ምን ጠረጠርሽ እስካሁን? እንጃ ሰርፕራይዝ ነው መሰለኝ። ይሄ ከኢቢኤስ ቴሌቪዥን ነው። ይሄ ፕሮግራማችን ከውበት በላይ ይሰኛል። የሚሰሩ ሰዎች የምናበረታታበት ቆንጆ ቀን እንዲውሉ የምናደርግበት እሺ፣ አመሰግናለሁ። ፕሮግራማችን ነው። ቆንጆ ቀን እያሳለፍሽ ነው? አዎ፣ በጣም ደንግጫለሁ። ችዬው ነው። ተይ እንጂ እግዚአብሔርን እና በጣም ነው የማመሰግነው። ምኑ ነው ያስደነገጠሽ? ከኢቢኤስ መሆኑ ችዬው ነው። ደስ ይላል። ከኢቢኤስ መሆኑ አስደነገጠሽ? አዎ፣ ያልጠበቀው ነገር ሲገጥም ያስደነግጣል። ከዚህ በኋላ ደግሞ ቆንጆ ቀን ይኖረናል። አንቺ የሚጠበቀው ዘና ማለት ነው። መስራት ምንም እንትን አላለም ነበር። በወጣ ይሻላል ብሎ ነው። አዎ። በየት ነው የወጣው? በሊቢያ ነው። የት ሲደርስ? እንጃ፣ ሊቢያ ባህሩ ላይ ነው የሚሉት የተባለው። ዝም ብለሽ በግምት ነው እንጂ በእንትን አይደለም። በቃ እዛ ነው ሞተ ያለው። እንትን እኮ ተነግሯል እኮ በፌስቡክ ምናምን እኮ ተለቆ ነበረ ሲያቋርጡ የሞቱ ሰዎች ተብሎ። ፎቶን አይተሽ ምናምን ነው ወይስ? አዎ፣ ፎቶ ተለቋል እንጂ እውነት እንደዛ አልመሰለኝም ነበር መጀመሪያ። እንደዛ ነው። እኔም ፎቶን ስላየሁት ነው እንጂ አላምንም ነበር።
ምንድን ትሰራለሽ? የአሮጌውን ጥርስ ሪሙቭ አድርገዋለሁ። ከዛ ቴምፖራሪ ሳያልሻለሁ ነጣ ያለ ወይም ከጥርስሽ ጋር የሚመሳሰል ይሄ በጣም ቢጫ ስለሆነ ማለት ነው። ከዛ በኋላ ተመልሰሽ ትመጫለሽ እኔ ጋር በአዲስ ጥርስ በዚርኮኒያ ጥርስ ቆንጆ ጥርስ የሚባለው ዚርኮኒያ ነው። በዚርኮኒያ ጥርስ መልሼ አስተካክልሻለሁ። ያኛው በጣም ረጅም ጊዜ የሚቆይ ነው፣ ቴምፖራሪ አይደለም። ረጅም ጊዜ ሲቆይልሽ ደግሞ አንደኛ ጠንካራ ነው፣ ሁለተኛ ደግሞ ከለር አይቀይርም። አሁን 1 አመት ነው አልሽኝ፣ ግን ማቴሪያሉ ከለር ስለሚቀይር ቢጫ ሆኖብሻል። ያኛው ግን ምንም ብትበይም ብትጠጭም ከለር አይቀይርም፣ በተሰራበት ከለር ነው የሚቆይልሽ። ለውበትም ለጥንካሬም ተመራጭ ስለሆነ እሱን አደርግልሻለሁ ማለት ነው። ያምራላ እንዲቀላል ነው ቀላል ነው። የዛሬው ቀላል ነው። ያው እንግዲህ ጥርሷን ነጭ በማድረግ ለዛሬ ፕሮግራሟ እንዲሆን ብዬ ጊዜያዊ ነገር አድርጌላታለሁ። ሌላ ሰው መሰልኩ። ስለዚህ ላንቺ ታወቀሽ እንዴ? በጣም ናይስ። ዋናውን ደግሞ ቀጠሮ ሰጣትና ትመጣለች። ከዛ ዋናውን ቀይርላታል። ተነጋግረናል። ስልኳን ሰጥታኛለች። አመሰግናለሁ ስለመጣች። እናመሰግናለን። እንዲህ ፈገግታሽ የምትፈልጊውን ቤተሰብ ማናል? ሁሉም እንዲሁ ይፈልጋል። ሁሉም? አዎ። በቃ እንድትጋብዣቸው ብዬ ነው። ቆንጆ እራት አዘጋጅተን እንጠብቃቸዋለን። ዛሬ? አዎ። ምን ይመስልሻል? ደስ ይለኛል። ቆንጆ ሀሳብ አይደል? አዎ። እናትሽ ቢመጡና ቆንጆ ጊዜ ደግሞ ብናሳልፍ ደስታሽን ቢካፈሉ። አዎ ደስ ይለኛል። ሄሎ ማማ ደህና ዋልሽ? እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። እቤት ነሽ? በቃ አሁን ለስራ ፈልጌሽ ነው። በቃ ኦልሬዲ ካወቁ የሰፈር ልጆች ናቸው። መኪና እየመጣ ነው፣ ተዘጋጂ። ምን ሰራ? አይ የሆነ ቦታ ደርሰን ልንመጣ ነው። አዎ እሺ በቃ ተዘጋጂሽ። ወይ ታታ አንቺ እስከዛ ፀጉርሽን እየተስተካከልሽ እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በደንብ ራሳችሁን ያስተዋውቁኝና የዘመን የመጀመሪያ ሳቸው ያንቺ ልጅ ናት። ማን ልበል? ለተብርሃን እንኳን ደህና መጡልን። እንኳን ደህና ቆያችሁ። ስለመጡ ደስ ብሎናል። በጣም እናመሰግናለን። ሶስማ በላይ ነሽ። ለዘመን ጎረቤት ናት። ጎረቤት ናት። ያሳደገቻት ማለት ነው። አብራ ያደገች ናት። እርስዎ ማን ይባላል? አሮን። እንኳን ደህና መጣችሁ። እንኳን ሰላም ቆያችሁ። በጣም ደስ ብሎናል። እሺ በአካልም ስላገኘሁህ በጣም ደስ ብሎኛል። ለምን ብትለኝ በጣም ደሃዎች ስለምትረዱ ምስኪኖችን ስለምትረዱ ማለት ነው። ሁሌ እሑድ ሆን ብዬ ነው ቁጭ ብዬ ባያቸው። እሑድ እንኳን ባይመቸኝ
ሰኛ አፌን ከብቼ ነው ማዳመጣችሁ ማያችሁ ማለት ነው። ያው እንግዲህ ፕሮግራሙን ታውቁታላችሁ ብዬ አስባለሁ። እሑድን በኢቢኤስ ላይ ከውበት በላይ ይሰኛል። እውነት ነው። የሚሰራ ሰው ቆንጆ ቀን እንዲያሳልፍ ጥሩ ጊዜ እንዲያሳልፍ የምናደርግበት ፕሮግራማችን ነው። በሱ ፕሮግራማችን ዛሬ ከዘመን ጋር ቆንጆ ቆይታ ነበረ። ሰፈር መጥቼ ቡና አጠጥታኝ ጓደኞችን ተዋውቄ ነው የሄድኩት። አይ ቲንክ እነሱ ትንሽ ሳይነግሯቸው ያልቀሩ እኛ ድማ ቅዳሴ ሄደን ስመጣ የለችም እዛ ስራዋ። እንደምን አድማሽ ልጅ ዛሬ እንደዚህ ያደረገች ተቀበሲናው ምን በቀር መስመሳለ እዛ ከዛ ምንድነው ስላት ጎረቤት አላት እንደዚህ ምንድነው ወሰዷት ምን አርጓት ደነገጥኩኝ ራስ እንደዚህ በቴሌቪዥን የምታይ አይ ጥሩ ድል ነው የሱኝ ምናምን አሰሰው አስገባው በቃ ሁሉ ሰፈር በቃ አይደለኛ አይስማ ጥሩ ነው ብለን በቃ ዘመን የመጨረሻ ልጅ ናት። ምን አይነት ልጅ ናት? ትንሽ ኃይለኛ ናት። ስራ ጎበዝ ናት። ስራ ጎበዝ አንድ እንትን አይላትም ግን አትንኩኝ ኃይል እንትን እንጂ ክፋት ምናምን የለም። ፊት ለፊት ነው የምትናገረው። ስለ አክስትሽ የምትይ ነገር አለ? እሷ ስለ ቴኒስ ጠይቃት ቴኒስ ታወራለች። ስለ ቴኒስ ነው የምታውቀው። ጎበዝ ቴኒስ ተጫዋች ናት። ጎበዝ ተጫዋች ባለፈው እንደውም 3 ዋንጫ እንትን ሄደው አሸንፈው መጡ። የት ነው? አዳማ። ለምንድን ነው? ለትምህርት ቤት ነው ወይስ? አሁን መጪው ዓመት መጪውን ጊዜ እንጠብቃለና ናይስ እንቀበላት ትምጣ። እሺ አደረገልሽ እግዚአብሔር እንዲያረጥኩሽ አታውቅሽ እንዴ? እንኳን ለዛ በቃሽ። እንኳን እግዚአብሔር አየሽ እግዚአብሔር አያሽ እንጂ ደግሞ ሳይሰጋለ አታልቅስ። አይለቀስም ደስታ ነው። ኖማ አረፍ ከእንጀራው እድሜና ጤና ይስጣችሁ። እናንተንማ እግዚአብሔር ከፍ ያርጋችሁ። ያዳሰው አንቺ ድማ ልቦና ይስጥሽ፣ እንጀራ ይውጣልሽ፣ ጥሩ ትዳር ይስጥሽ። የሞች ልጅ ናት። እሷ መከራዋ አባቷ ሞቷል። ስለዚህ ተለፋፍታ መቼም ጎበዝ ናት። ለፍታ ለፋፍታ ቡናዋ አናቀስም ትሰራለች። ግን ሰርተዋ ገሉ ከአፍ ወደ አይን ስለሆነ ውጤት የለውም እንጂ ጎበዝ ናት፣ ትለፋለች። Resilience Dermaceutical. Luxury rooted in care. እንዴት ነበርካች? አሪፍ ነበር። በጣም አሪፍ ቀን ያሳለፍኩት።
ማሮን ሌላ ሰው መስጊው ነው መሰለኝ። አሪፍ ጊዜ ነው ያሳለፍኩት በእውነት እግዚአብሔር ዘናልሽ እንዴ በጣም በቃ ተሳክቷል እንዴ በደንብ ሞሮኮ ሲባል መቼም እስከ ዛሬ ትሰሚያለሽ? አዎ ሰማለሁ፣ ግን ደግሞ መጠቀም በጣም ነበር የምፈልገው። በቃ ይኸው ዛሬ ያሳየኝ እግዚአብሔር። ስትገናኙ እንዴት ነው? አሪፍ ነው እንዴ? ውጪም አላለኝም። የምር አሪፍ ነበረ። ማማ እንዴት አያት? ቆንጆ ነው ተመስገን። ይኸው እንዴ ልጃችን በእጃችን ያደገ ናት እንዳልኩ ነግሬያለሁ ቅድም። ፀሐዩም ብርዱም ተፈራርቆባት እንኳን ቆንጆ ናት እሷ። እንኳን አሁንማ ውበት ጨምራለች የባሰ። እናንተም መስገድ ይስጣችሁ። እንዴት ደካሞችን እያነሳችሁ ተረዳላችሁ። እድሜና ጤና ይስጣችሁ። አሜን። መልካም ማሮንስ የምትለን ነገር አለ? ምን አስተያየት አለ? አሮን እይታው ራሱ ይበቃል። ቴኒስ ተጫዋች አንቺስ? ቆንጆ ቀን ነበረን። ቆንጆ ምሽት እንደወደድሽው ምንም ጥርጥር የለም። አራው በደንብ ከዚህ ውጭ እንግዲህ ኢቢኤስ ቴሌቪዥን ደግሞ ለአንዳንድ ነገር የሚሆንሽን ገንዘብ ያበረክትልሽ። እሺ አመሰግናለሁ። ከፍ ያለ እንጀራ ስጥ። ዋና ነገር ጤና ሰው ልጅ ጤና ይስጣችሁ ሁላችሁ። ራት ደግሞ ቀርቦ እየበላን እንጨዋወታለን። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።